አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ያላገባችሁ ሴቶች ባለትዳር የሆነች ሴት ጓደኛ ያዙ። ባለትዳርም ሆና ትዳሯን በጥሩ መልኩ የምትመራ ባሏን የምትወድ ብልጥ የሆነች በጣም በቃ ይሄ ስነ ስርዓት ያላት ለቤቷ ለልጆቿ ክብር ያላትን ሴት ነው ጓደኛ አድርጋችሁ መያዝ ያለባችሁ። ምክንያቱም እናንተ ወደዛ ትወሰወሳል። አለበለዚያ ግን ባሏን ልትፈታ የተዘጋጀች የማታከብር የምታንጓጥጥ ባሏን ሸወድኩት ብላ እናንተ ፊት የምትናገር ከሆነች እናንተ ጥሩ ህይወት አይኖራችሁም። ሰው ማን ይመስላል? ጓደኛውን ወይም ውሎውን ይመስላል አይደለም እንዴ? ስለዚህ ማንነትህን እንድነግር ጓደኛ ነገር የሚባል የተለመደ አባባል አለ። ተማርነው በቤተ ክርስቲያንም ስንማረው አንዳንዶቹ ግራ ይገባቸዋል። የለመዱት ባህሪ፣ ኑሮ፣ ጊዜ፣ የተወለዱበት ቤተሰብ፣ የሥራ፣ የእድል፣ የአምልኮታቸው መዋቅር ቀስ እያለ መጥቶ ከሰው ህሊና ጋር የሚዋጋ ስለሆነ ስለ መንፈስ ለመለየት እድሉን አጥተነዋል። በመንፈስ እንደተጎዳን ብዙዎቻችን አናቅም። በመንፈስ እንደምናሸንፈው ደግሞ ብዙ አልለመድንም። መንፈስ ቅዱስን እንዴት ነው የምናገኘው? እንዴት ነው የምንለየው ብለን ደግሞ ራሳችንን ስናይ የሰላም አምላክ ይላል። የሰላም አምላክ ሳር ሻሎም፣ ሳራ የምትባለዋ የልዕልና አምላክ አለቃ ልዕልት ሳራ፣ ሳር ሻሎም፣ ሳር ሻሎም የሰላም አምላክ ማለት ነው። የሰላም አምላክ በነቢዩ በኢሳይያስ ላይ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እግዚአብሔር ስሙ የተመሰገነ ይሁን። ሕፃኑ የተወለደው መድኃኒታችን ኢየሱስ ክርስቶስ በአካል ሲገኝ መንፈሳችንን ለወጠው። በእመቤታችን በቅድስት ድንግል ማርያም መንፈሳችን ተለወጠ። በኤልሳቤጥ ሕይወት ስናይ መንፈስ ቅዱስ ሞላባት ይላል። የማን ሰላምታ ስትሰማ? የድንግል ማርያምን ሰላምታ ስትሰማ መንፈስ ቅዱስ ሞላባት ይላል። ቅዱስ ገብርኤል ሲመጣ መንፈስ ቅዱስን ነግሮናል። መንፈስ ቅዱስ በአንቺ ላይ ይጸልላል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ የዘላለም ልዑል ይባላል። በያዕቆብ አምላክ ትውልድ ቃል ኪዳን ውስጥ ለዘላለም ይነግሳል። ከድንግል ማርያም የሚወለደው እመቤታችንን ስሟን ስንጠራ የመንፈስ ቅዱስ ኃይል በባህሪያችን ውስጥ እንዲኖር ሁል ጊዜ ተስፋችንን ከእሱ ጋር ስናደርግ በዚህ ዓለም ተስፋ የሚያስቆርጠን በባህሪያችን ላይ የሚያናጋ ሐሳብና ስሜት የሚያመጣብን በተስፋችን ላይ ተጽዕኖ የሚያሳድር የጊዜና የዘመን ጨለማ ከባህሪያችን ውስጥ ይርቃል። እግዚአብሔር ስሙ የተመሰገነ ይሁን። የተሰጠን ስልጣን በልጁ በኩል ይሄ ነው። ወንድ ልጅ ተሰጥቶናል። ትፈራላችሁ እንዴ? ምን ስለተሰጠን? ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል። አለቅነትም በጫንቃው ላይ ነው። እሺ፣ ስሙም ድንቅ መካር፣ ኃያል አምላክ ይባላል። መካር ይመክራል፣ ይመክረናል። ዛሬ እግዚአብሔር ይመክረናል። እግዚአብሔር ስሙ የተመሰገነ ይሁን። ሐሳቡን ከሐሳባችን ባህሪውን ከባህሪያችን ማድረግ ስንጀምር በአካለ ቁመና እንደ ሰው በመንፈስ ቅዱስ ስንናገር ውስጣችን ይረዳል። ያ መረዳት ከየትም አይደለም የሚመጣው፣ ከአምልኮት፣ ከስግደት፣ ከጸሎት ነው። ዓለማችን ትልቁ ትግሉ ጸሎትን ማዳከም ነው። የጸሎት ጊዜህን መሻማት ነው። በባህሪ ላይ ስልጣን እንዳይኖርህ በመንፈስ ቅዱስ እንዳታስብ ትልቁ ውጊያ የመጀመሪያው የባህሪያችን ላይ ትልቁ ነገንም ዛሬንም ለእግዚአብሔር ጊዜ እንዳንሰጥ ነው። በዚህ ጊዜ መንፈሳችንን መለየት ያቅተናል።
መንፈሳችንን መለየት በሚያቅተን ጊዜ ነፍሳችን ትዋከባለች። ስጋችንም በዓለማዊው ነገር ላይ ብቻ ትኩረት በሚሰጥበት ጊዜ ክፉውንም ደጉንም መንፈስ እንረሳለን። በዚህ ጊዜ የጣዖታት ውህደት ከሕይወታችን ጋር ይያያዛል። የእናቶቻችን የአባቶቻችን ደህናውን ጊዜ በክፉ አምልኮት የቆዩበትን ነገር ለማስታወስ እድሉን እናጣለን። አንዳንዶቹ በሥራ ምክንያት ከዲያብሎስ ጋር ተባብረዋል። አንዳንዶቹ በንግድ ምክንያት ከክፉ መንፈስ ጋር ተቆራኝተዋል። እስካሁን በከፍተኛ ሁኔታ በዚህ ዘመን ውስጥ የገበያ መስህብ የሆነው ይሄው ጠላት የሆነው ዲያብሎስን ለሀብትና ለብልጽግና በተለያየ መንገድ አኗኗር ውስጥ እንዲገባ ተደርጎ እኛ ስንወለድ መንፈሳችን ሆኖ ተወልዷል። እግዚአብሔር ያርቅልን። ዕቃ ጠፍቶ የሄደች ጠንቋይ ቤት መንፈስ ይዛ ትመጣለች። ስትወለድ አብሮ ይወለዳል፣ መንፈሳችን ይለወጣል። የመወለድ ባህሪው ደግሞ ቅድሚያ ትውልድን ሐሳቡንና የመሄጃ መንገዱን የሕይወት መርህውን ማጨለም ነው። የሕይወት አቅጣጫውን ማደብዘዝ ነው። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነ መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን ተጠበን ተወጥረን ከትውልድ ወደ ትውልድ ሰው እየቀነሰ እንዲመጣ አካሉ አይደለም የሚቀንሰው ሰውነቱ ሰው የሚያሰኘውን ባህሪ ለመያዝ እድሉን እንድናጣ እንፈተናለን። መንፈሳችንን አለየነው። መንፈሳችን ማን ነው ዛሬ? እሺ ማን ነው መንፈሳችን? እስቲ ዞር እንበልና ወደዚህ ወደ አይነ ጥላው ዓለም እንሂድ። አይነ ጥላ አለ ስንል አይነ ጥላ ምንድን ነው? አለ መንፈሳችን ሆነ ማለት ነው። አይነ ጥላ መንፈሳችን ከሆነ ተጋርደናል። ብዙ ግርዶሽ አለብን። የህሊና ግርዶሽ፣ የአእምሮ ግርዶሽ፣ የሐሳብ ግርዶሽ፣ የባህሪ ግርዶሽ፣ የጠባይ ግርዶሽ አለብን። ሰው የመሆን እድሉ ላይ የሰውን መለኮታዊ ዋስትና እንድናጣ ያደርገናል። የመደበቅ ምስጢሩ ደግሞ ልክ ባህሪያችንን ይመስላል። ከባህሪያችን ውጭ የምንታገለው በርከክ ማለትንና መስገድን ስንለምድ ነው። የአምልኮት ትውልድ መሆን ስንጀምር ጆሮአችን ይከፈታል። ለመንፈስ ቅዱስ ሥራና ሐሳብ ውስጣችን ጥሩ ቦታ ይኖረዋል። ከዲያብሎስ ጋር እንኳ ሆነን እየተዋጋን እያለ ኃይላችን መለኮታዊ መሆኑን ያምናል። ከዛ በኋላ ቅኖች ነን፣ በጎች ነን። ለሌሎች የምናስብበት ሕሊና ከእግዚአብሔር ሬት ጋር በጸሎት ይሆናል። አቅማችን ከፈቀደ የምናግዝ፣ አቅማችን ካልፈቀደ ደግሞ በጸሎት የምንረዳ፣ ብሩህንና መልካም ተስፋን የምንመኝ ወገኖች እንሆናል። መንፈሳችንን ስንለይ ነው። ታዲያ መንፈሳችንን ካለየነው የአይነ ጥራው ግርዶሽ ማንነታችንን ሙሉ በሙሉ ያጨፈግገዋል፣ ያደበዝዘዋል። ስለዚህ እዚህ መንፈስ የመጀመሪያው የቅዱስ ጳውሎስ ቃል በሥጋ ላይ ሁለት ባለሥልጣኖች አሉ። አንደኛው መንፈሳችን፣ ሁለተኛው ነፍሳችን፣ ሦስተኛው ምናችን ነው ማለት ነው? ሥጋችን ነው። ሥጋችንን የመለኮታዊ ኃይል ማደሪያ እንዲሆን ቤተ ክርስቲያን ለረጅም ዘመናት ተግታለች። የአሁኑ ጊዜ ግን ስለ መንፈስ መለየት የማንችልበትን ትዕቢትን፣ ኩራትን፣ እልህን፣ ቂመኝነትን፣ ክፉ ሐሳብን እነዚህም በመያዝ ጎስቁለናል። መንፈሳችን አሁን እዚህ ጋር በደንብ እናውቀዋለን ማለት ነው። የቅዱስ መንፈስ ሥራ፣ የቅዱስ መንፈስ ተግባር፣ የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሐሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ፣ አጋንንትን እንዲያግዝ፣ እርኩሳን መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት! እግዚአብሔር ይማረን። መንፈሳችንን አልለየነውም ወገኖች። አንዳንዶቻችን መንፈሳችን ዛር ሆኗል። አንዳንዶቻችን መንፈሳችን ውቃቢ ሆኗል።
ውቃቢ የሚለው ጠባቂ እንደማለት ነው። ጠባቂ ያደረጉት ክፉውን ነው። እኔ ውቃቢ ነበረብኝ እያሉ የወለዱን እናቶችና አባቶች ያስተላለፉልን የተሰወረውን ነው። በዚህ ዓለም የሚሰጡን ነገር ምንም የለም፣ ግን አንድ ነገር ሰጥተውናል። መንፈሳቸውን ሰጥተውናል። በአምልኮትና በስግደት በእግዚአብሔር ፈሪሃ አምልኮት ውስጥ የገባ ሕይወት ከሆነ መንፈስ ቅዱስን ሰጥተውናል። መንፈስ ቅዱስን ከሰጡን ደግሞ ውስጣችን ቅን፣ በጎ፣ መልካም፣ ትሁት፣ ቸር፣ የዋህ ለሌሎች ተስፋ የሚሆን ሕይወት ይኖረናል። አሁን ለሌሎች ተስፋ የሚሆን ሕይወት ነው ያለን። አንዳንዶቻችን ለሌላም ተስፋ አልሆንም። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። አቤት እግዚአብሔር ይማረን። ተስፋችን በአብዛኛው ክፍል መንፈሳዊነቱን ለቆ ነገ በዕለት ኑሯችን ውስጥ ለምናሳካው ነው ሩጫችን። የመንፈስ ጉድለት ኖሮብን አድገን ተወልደን የመንፈስ ጉድለት አሰቃየን። የመንፈስ ቅዱስ ጥበቃ ዝም ሲለን በሰውነታችን ላይ እልኸኛ ኃይል ባህሪያችን ባህሪው፣ ጠባያችን ጠባዩ፣ መንፈሳችን መንፈሱ ሆኖ ጎድቶናል። በመውለድ ተቸግረናል፣ በማሳደግ ተቸግረናል፣ በማስተማር ተቸግረናል፣ ሰው በማድረግ ተቸግረናል፣ እኛውም ሰው በመሆን በኩል ተቸግረናል። እንዴት አንድ ክርስቲያን ሕዝብ እንዲህ በየዘመናቱና በየጊዜው ይጎሳቆላል ብለን ጥያቄ ስናነሳ መንፈሳችን ነው። እየሰማችሁ ነው? መንፈሳችንን አላወቅነው። መንፈሳችን ማን ነው? የሚጥለው ነው? የሚያዋርደን ነው? የሚከፋው ነው? ውስጣችንን የሚለውጠው ነው? ጤናችንን የሚያውከው ነው? ባህሪያችንን የሚያስጨንቀን ነው? ማን ነው መንፈሳችን? ስጋችን። እኛ ክርስቲያኖች ፈጣሪያችን በአንድ ልብ ሆነን እንዳንጸልይ፣ ጸሎታችን ወደ እግዚአብሔር እንዳያርግ፣ ሀሳባችንን በጸሎት ሰዓት እየበታተነ ሁለት ልብ እያደረገን ሁለት ስለት ያለው ቢላ ያደርገንና ወይ ከመጽሐፉን ስናነበው ስንጸልየው አይሰማን፣ ወይ ከእግዚአብሔር መንፈስ ቅዱስ ጋር ሳንገናኝ ዝም ብለን ወፌ ለወለፌ ሆነን እንቀርና ያ ጸሎታችንን ይከለከለናል። ይሄ አየር ላይ የወደቀው ነው። አየር ላይ የወደቀው አጋንንት ነው እና ይሄኛው ከከልከሌዎስ ጋር ይቀራረባል ማለት ነው። አጋንንት ስራቸው ይቀራረባል። ከልከሌዎስም ድንጋይ ያደርጋል፣ ያኛው ደግሞ አየር ላይ ሆኖ ጸሎታችን ወደ ሰማይ እንዳያደርግ ያደርጋል ማለት ነው። ሁለተኛው ቆላ ላይ የወደቀው በረሃ ላይ የወደቀው ማለት ነው። ይሄ ደግሞ ለአስማት ለግርማ ሞገስ ለመስተፋቅር የሚጠራ ይሄ ደግሞ አየር በረሃ ላይ የወደቀው ማለት ነው። ይሄ ቆላማ ሀገር በረሃ ላይ የወደቀው ለእነዚህ ስራዎች ለመስተፋቅር ለግርማ ሞገስ ይጠራል፣ ይጠቀሙበታል ማለት ነው። ደጋ ላይ የወደቀው ደግሞ ያው እንግዲህ ሃይማኖትን እያቀጨጨ ምን ያደርጋል? በሚካኤል ስም በገብርኤል ስም እየመጣ እኔ አዳልሞቲ ነኝ፣ እኔ ተቋር ነኝ፣ እኔ ማርያም ነኝ፣ እኔ ወሰንጋላ ነኝ፣ እኔ አዳኝ ወርቁ ነኝ፣ እኔ ሻምበሶ ነኝ፣ ከእኔ ሌላ የለም፣ እኔ ተቋር ነኝ፣ እኔ አብዱልቃድር ነኝ እያለ ልቦናቸው ውስጥ እያደረ በየተራራው በየፍርቁታው በየዛፉ ስር እያሰገደ ያው መስጊድ እያሰራ ሲገበርለት ጥቁር በግ፣ ነጭ በግ፣ ቀይ በግ እያመጣ እንዲገበርለት ያደርጋል ማለት ነው። በደጋማው ቀዝቃዛ አየር የሚወድ ነው። በቀዝቃዛው ሰውነታችን ውስጥ እየገባ ስራውን የሚሰራ ማለት ነው። በረሃ ላይ ማለት ወንዝ ባህር ላይ የወደቀው ደግሞ ያው ዛሬ እንግዲህ በየአዳራሹ በየሜዳው ላይ ጻድቃንን ሰማዕታትን አስክብሮ ምን እያለ ነው? ከእግዚአብሔር ፍቅር እየለየ ኢየሱስ ጌታ ነኝ እያለ ጌታ ነው እያለ ወንጌልን ይዞ ይመጣል። የበረሃው ዮሐንስ ራዕይ ምዕራፍ 13 ላይ የተነገረው ያ ቃል ይመጣልሃል ማለት ነው። ኢየሱስ ሃሌሉያ ኢየሱስ ጌታ ነው እያለ በበረሃ የወደቀው ቀንዳሙ በባህሩ ላይ የወደቀው እንደውም ከመቤታችንን ያሳድጋት የነበረ በዮሐንስ ራዕይ በምዕራፍ 12 የመናፍቁ መንፈስ ማለት ነው። የመናፍቁ መንፈስ ሉሲፈሩ እሱን ይጠቀማል ማለት ነው። እና እግዚአብሔር እንግዲህ ያው ከእንደዚህ አይነት ባህር የሚወጣ ነው አጋንንት
ዛሬ እንደዚህ የሰው ልጆች ይዞ የሚጫወትበት ይህ ሁሉ መፍትሄው ምንድን ነው? ወደ መፍትሄው ስንሄድ ወይም ደግሞ ለዚህ የሚያጋልጠን ለዚህ መንፈስ የሚያጋልጠን ምንድን ነው ስንል ዋናው ትልቁ ስራችን ከእግዚአብሔር መንገድ መለያየታችን ነው። ከፈጣሪ መለያየታችን፣ ሕገ እግዚአብሔርን ባለመጠበቃችን፣ ንስሐ ባለመግባታችን፣ ቀኖና የሚሰጠንን ቀኖና ሳንጨርስ በንስሐችን አቋርጠን ንስሐ ሳንገባ ቅዱስ ቁርባን ሳንቀበል ከጌታችን ከኢየሱስ ክርስቶስ መንግስት ተሰደን ከቅድስት ቤተክርስቲያን መንገድ ወጥተን ያው ተሰደን ለዲያብሎስ እንሆናለን፣ ተገዥዎች እንሆናለን ማለት ነው። አሁን ሃይማኖት ያለውን በደንብ የሚጸልየውን የሚቃወመውን ነው አብዛኛው የሚያጠቃው። ስለዚህ ደግሞ ቅዱስ ቁርባንን መቀበል፣ ከእንደዚህ አይነት ፈተና ለመውጣት ንስሐ መግባት፣ ኃጢአትን አለመስራት፣ ብንሰራም ፈጥነን ወደ እግዚአብሔር ተመልሰን በንስሐ አባቶቻችን አማካኝነት ንስሐ መግባት ያስፈልገናል ማለት ነው። እና ይህ ከርከሪዎስና ሉሲፈር አንድ ላይ የተያዘ ነው ማለት ነው። አሁን ልሸኛቸው ልሸኛቸው። አንተ ትሄዳለህ? አብራችሁ ሂዱ። አብራችሁ ትዋደዳላችሁ? ትዋደዳላችሁ? ትወደዋለህ? ምን ነው ሴጣን ስራውን አያጣም ማለት ሴጣን ይዋደዳል። የሰው ልጅ ጊዜው የሴጣን ነው ሆነብን ማለት ነው። ጊዜያችን የሴጣን ነው። የሰው ልጅ ከሴጣኑ በለጠ ማለት ነው። የሰው ልጅ ከሴጣኑ ሴጣኑ ዝጋ እንፋቀራለን እንዋደዳለን ብሎ ወገኑን ያውቃል። የሰው ልጅ ደግሞ ወገኑን ያጣበት ሰዓት ላይ ደርሰናል ማለት ነው። የዛም ውጤት ነው የሰው ልጅ ሰው መሆኑን ትቶ ሴጣን መሆኑን የምንማርበት ጊዜ ነው ማለት ነው። እነዚህ ሁሉ ዝጋ ያሉት ይህ ሁሉ መንፈስ የሚጮኸው ሰው ነው የላከው እንጂ ራሱ ያልገባ። እስኪ መተት እጃችሁ ነው መተት ይሆናችሁ እግዚአብሔር ይገስጻል። እጅን አውርድ አውርድ በጌታ በኢየሱስ ክርስቶስ ማውረድ እጅን አውርድ ተባለ። ይሄ ሁሉ ሰው ነው የላካቸው ማለት ነው። የሰው ጉዳይ ነው። ሰው ነው ሴጣን የሆነ ሴጣኑ አርፎ ተቀምጧል እኮ መዋረዱን ያውቀዋል። ሴጣኑ አርፎ ተቀምጧል። ሰውን በምን እንቃወመዋለን? ትወደዋለህ፣ ታከብረዋለህ። አብሮ ይበላል፣ አብሮ ይጠጣል፣ አብሮ ያድራል፣ አብሮ ይነቃል፣ አብሮ ይሄዳል፣ አብሮ ይጓዛል። የሰው ክፋቱ እስከዚህ ድረስ ነው ማለት ነው። የሰው ክፋቱ እስከዚህ ድረስ ነው። ይህ ደግሞ በሁለት ሰው የሚመጣ ስራ ነው። በሁለት ሴጣን የሆኑ ሰዎች በደንብ አዳሙ ሰዎች ሁለት ሰዎች ሴጣን ምን የሆኑ ሰዎች ማለት ነው። ሴጣን የሆኑ ሰዎች ሴጣን ነው። ሴጣን የሆኑ ሰዎች ናቸው። አሁን በሰሩት ስራ ነው የሁሉ ህዝብ የሚሰቃየው ማለት የምትበጠበጠው የኢትዮጵያ ህዝብ በክርስቲያኑ የሚበጠበጠው በሴጣኑ ሳይሆን ሴጣን በሆኑ ሰዎች ነው። ይገባችኋል አይደል? በሴጣኑ ሳይሆን ሴጣን በሆኑ ሰዎች። ሰው እኮ ሴጣን ሆነው ጠንቋይ ጋር የሚሄደው ማለት ነው አይደለ? ሴጣን ፍለጋ እንጂ መቼም እውነት መንፈስ ቅዱስ ሊያገኘው ጠንቋይ ጋር የሚሄደው። ስለዚህ እነኛው ሁለት ሰዎች ደግሞ ማናቸው ብትሉኝ፣ አንደኛው ጠንቋይ ወይም ደብተራው፣ አንደኛው ጠንቋዩ ወይም ደብተራው። ለምን አጋንንትን የሚስበው ወደ ሰዎች የሚልከው ማለት ነው። አንደኛው ይሄ ምን ሆነ? ሴጣን የሆነ ሰው የሆነ ሴጣን ማለት ነው። ሰውነቱን ትቶ ሴጣንነትን የቀየረ ማለት ነው። ሴጣንነቱ የተዋሃደው ማለት ነው። ይሄ አንደኛው ነው። ለምን ከሴጣን ጋር ግብር ያለው ይሄ ሰው አይባልም፣ ሴጣን
ሴጣን ነው። ግብሩ ሴጣን አሰረኝበታል። በሰውነቱ ሰው ቢሆንም ሴጣን የሆነ ሰው ማለት ነው። ሴጣን የሆነ ሰው። ሁለተኛው ደግሞ ሊያስጠነቁል የሚሄደው ያ ደግሞ የቅናት መንፈሱ ከሌን አልበላ፣ ከሌ ለብሶ ደመቀ፣ ከሌ እንደዚህ ሆነ፣ ከሌን ይፋለኝ፣ ከሌን ይሰንጥቀልኝ፣ ከሌ ትዳሩን ይበጥብጥ፣ እኔ እንደዚህ ሆኜ ብሎ ጠንቋው ጋር ሊያስመጥት እነኚህ ሁለት ሰዎች ሴጣን የሆኑ ሰዎች ናቸው ማለት ነው። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም ለዘላለም ላንመለስ ላንታደስ በቅዱስ ስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁላችንም እስከነ ሰራዊታችን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው፣ በትዳራቸው፣ በእድላቸው የእነሱ ሆነው ሁሉ ላንደርስ ለዘላለም በጌታ በኢየሱስ ክርስቶስ ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስረናል። ሰባት ጊዜ ጮና ሰባት ጊዜ በጌታ በኢየሱስ ክርስቶስ ስም ሲኦል ታስራችኋል። በመድኃኔዓለም ስም ሲኦል ታስራል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል የታሰራችሁ ሁሉን በሚችል አምላክ ጥላ ውስጥ ያድራል። ታዲያ የኛ ጥላ ምንድነው? አይነ ጥላ አይደለም? የኛ እኮ እንደዛ ሆነ እኮ። አይነ ጥላ ይዞን ምን እንዴት ብለን እንደር? እንዴት ብለን ሌሊቱም ቅዠት ሆነብን። ሌሊቱም ስቃይ ሆነብን እኮ። ሌሊቱም እረፍት ያጣንበት ጊዜ ብዙ ነው። ልብሶቻችን አይሞቁንም። ቤታችን በረከት የጠማው ነው። ሰላማችን ከውስጣችን ዘመናት አልፎታል ከሸሸን። የት እንዳለ እንኳ ለመፈለግ እድሉን አተናል። ሰዎች ግራ ያጋቡናል። ወዳጆቻችን ያልናቸው መሰሪነታቸው አይታወቅም። ክፉ ጠባያቸው ቶሎ አናገኘውም፣ አንረዳውም። ለምን እንዲሆን? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ቶሎ ሚስጥሩ ይወጣ ነበራ። አንድ ወቅት ላይ እኮ ሳኦል ንጉሡ ሚስጥሩን ደብቆ ዳዊትን ሊገለው ነበር። ይህንን ቃል የዘመረውን፣ ይህንን ቃል የተነበየውን፣ ይህንን ቃል ያመሰገነውን ሚስጥሩን ደብቋል። ለግብዣ ጠርቶታል። ወድሃለሁ ብሎታል። የጭንቄ ማስታገሻ ነህ ብሎታል። ግራ ሲገባኝ ተስፋ ስቆርጥ ከጎኔ ነበርክ ብሏል። በቃሉ አባብሎታል። ግን አንድ ወቅት ላይ ወደ ተዘጋ ቤት ግብዣ ያደረገለት ማንም ባልነበረበት ሰዓት፣ ማንም በሌለበት ሰዓት ዳዊትና ሳኦል ብቻ የሚገባበዙበት ቤት፣ ለውለታው መልስ የሚሰጥበት፣ ከጭንቀቱና ከችግሩ ላራቀለት ሰው መልስ የሚሰጥበት። መልሱ ግን በጎ አልነበረም። ጦር ስሎ ነው ያስቀመጠው። ግብዣው በጎ አልነበረም። ጦር አዘጋጅቶ ነው ያስቀመጠው። ግን ዳዊት እንዲህ ብሏል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ከታች ዝቅ ብሎ በቁጥር 11 ላይ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል። ስለማንም አይደለም፣ ስላንተ ያዛቸዋል። በመንገድህ ሁሉ ይጠብቁህ ዘንድ እግርህም በድንጋይ እንዳትሰናከል በእጃቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ ትረግጠዋለህ። አሁን ዳዊት የማያውቀው ያልተረዳው ከውስጥ በኩል የጠላትነት ምስጢር የበዛበት ግን አንድ ወቅት ላይ ሊከሰት የሚችል ያንን ክስተት ግን የሚያልፈው በልዑል መጠጊያ በመኖሩ ነው። ግብዣውን እንደተከናወነ
ብላ ጠጣ ካለው በኋላ የደበቀውን ጦር አንስቶ በዳዊት ላይ ወረወረበት። ይሄ ይጠበቃል ከንጉሱ ከንጉሱ እኮ ነው። ለዛውም ከትልቁ ሰው ከትልቁ መሪ እስራኤልን ከሚያስተዳድረው ሰው ምቀኛ ነው። አያችሁ። ግን አንድ ነገር እናስታውስ፣ በልዑል መጠጊያ የሚኖር ሚስጥሮችን ቶሎ እንድታውቁ ያግዛችኋል ማለት ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።